ይሄ ልጅ ሊገላት ሲል ነው የደረስንላት ሊገላት ሲል ማለት ነው እንግዲህ እነ ነጻነትም እነ ለምለምም ማዘርም ደውለን አሳውቀናቸው ነበር አይታችኋል ምን ያህል እንዳሰቃያት ምን ያህል እቺ ልጅ ሊያሳብዳት እንደደረሰ ማለት ነው ዘና ፋፈሽ ሪላክስ እንድትሆኝ ነው የምፈልገው አትይም ወንድሜ ያጠፋውን ጥፋት ቢያንስ ሚስት እኮ ዘውድ ነች እንጂ አባጨጓራ አይደለችም ግን ግዴታ ስለሆነብኝ መናገር ያለብኝን እናገራለሁ ያው ብዙዎች ላይክ እናቴን ሳላስፈቅድ ምናምን መጣ ይመስላችኋልና ያንን ነገር ሰላም ውድ ፋሚሊዎች እንዴት ናችሁ ከሀገር ውስጥም ከሀገር ውጭም ያላችሁት በያላችሁበት ሰላማችሁ በዝት ይበልልኝ ያው እንዳያችሁት ነው እንግዲህ ህያብ ግዴታ መምጣት አለባት ብለን አውርተን ነበር እኔና ፋዘር አዲስ አበባ ስለዚህ ያለን አማራጭ ህያብ ወደ ራሷ እንድትመለስ ከዛ አልቢስ የሆነ ልጅ ጋር ነጥለን አምጥተን ግዴታ ቡታጀራ ማምጣት አለብን እንዳልነው በተግባር አርገናል ምንም እንደማያመጣ ምክንያቱም ይሄ ልጅ እዛ ከሆነ እሷም እዛ ከሆነች እቺ ልጅ መሞቷ ነው መድቀቋ ነው ህያብ ማለት ነው ይሄ ከመሆኑ በፊት ከመታመሟ በፊት እሱ በቃ አይምሮዋን ከማቃወሱ በፊት ወደ እናት ወደ አባታችን ይዘናት መተናል እንግዲህ ህያብ ቡታጀራ ነው ያለችው ፋዘርም ግዴታ መምጣት አለባት ብሏል እንግዲህ እነ ነጻነትም እነ ለምለምም ማዘርም ደውለን አሳውቀናቸው ነበር ይዛቿት ኑ እኛ ጋር ይዛቿት ኑ ብለውናል ስለዚህ ህያብ ግዴታ ምን ማድረግ ነው ያለብን ይዘን መምጣት ነው ያለብን ስለዚህ ወደ ቡታጀራ ይዘናት መተናል ኤፍሬሞ እንግዲህ ፋዘርም ነግሮታል ያችን ልጅ ካላመጣ ካልተነጋገርክ ምንም አይነት መፍትሄ ልታገኝ አስችልም ስላለው እሱም ያቺኛዋን ልጅ ሊፈልጋት ሄዷል ከፈለገ ይዟት ይምጣ ከፈለገ ይዟት አይምጣኛ አያገባንም ስለ ህያብ ብቻ ነው የሚጨንቀን ስለሷ ነው ጭንቀታችንም ስለሷ ነው ስለዚህ ያለን አማራጭ ወደ ቡታጀራ ይዘናት እንመጣና ኤፍሬም የበደላትን ያስቀየማትን ነገር አንዳንድ ነገር በሁሉም ፋሚሊ ፍለፊት እናወራታለን እናናግራታለን ያለውን ነገር ወደ ራሷ እስክትመለስ ቢያንስ ኡፍ ትበል እስቲ በቃ ትንፋሽ እስቲ ብላ ትተንፍስ ብለን ወደ ቡታጀራ ይዘናት መተናል እናታችን ጋውን ይዘናት እንሄዳለን እንግዲህ ከዛ በፊት ያለውን ነገር አይታችኋል ምን ያህል እንዳሰቃያት ምን ያህል እቺ ልጅ ሊያሳብዳት እንደደረሰ ማለት ነው ያ ከመሆኑ በፊት እግዚአብሔር ይመስገን ደርሰንላታል ስለዚህ ከአባቴ ጋር አሁን እሱ ፋዘር ወደ ሱቅ ምናምን መሄድ አለብኝ ስላለ ህያብን እኔ ይዣት ጸጉር ቤት አስገብቻታለሁ ህያብ ጽድት ፏ ብላ ብልጭ ብላ ነው መሄድ ያለባት ብዬ ስላሰብኩኝ እንግዲህ ህያብዬ ወደ ጸጉር ቤት አስገብቻታለሁ ጸጉሯን ጽድት ብላ ተሰርታ ፏ ብልጭ ብላ ምንም በቃ አላ ራሷን በቃ ፏ ብላ ወደ እናቴ ጋር ይዣት ልሄድ ነው ያሰብኩት ስለዚህ ጸጉር ቤት አስገብቻታለሁ ከጸጉር ቤት ተቀብዬ ወደ ቤት ወስዳትና ከማዘርጋ አገናኛታለሁ ሲስተሮችም አይጠፉም ብዬ አስባለሁ ከዛ በኋላ ያለውን ነገር ለሲስተሮቼ ለነጻነት ለለምለም ለማዘር እንቅጩን ሳታስቀር ተነግራቸዋለች ከዛ በኋላ ይሄ ልጅ የሚስተካከልበት ነገር እንፈጥራለን ብዬ አስባለሁ ህያብ ግን ይያት በመምጣቴ በጣም ደስ ብሎኛል ምክንያቱም ይሄ ልጅ ሊገላት ሲል ነው የደረስንላት ሊገላት ሲል ማለት ነው እግዚአብሔር ይመስገን ጥሎ ማይጥል ፈጣሪ ያለ እቺ ልጅ አትርፏት አድኗት ሲል ፈጣሪ ይሄው እኛ ሄድንላታል ከአዲስ አበባ ከፋዘር ጋር አይሆንም ብለን ልብሷን ሁሉ ነገር ሸክፈን ይዘናት መተናል አሁን ከጸጉር ቤት አውጥተን ወደ ቤት እንወስዳታለን ከዛ በኋላ ሰላሟን ታገኛለች ብዬ አስባለሁ ጸጉር ቤት ሄጄ እቀበላትና ከጸጉር ቤት ወደ ቤት ይዣት ሄዳለሁ ማለት ነው እህት አለም ደውላለች ወደ ጸጉር ቤት እንሄዳለን እየገባን ነው ጸጉር ቤት ፏ እንዳለች እርግጠኛ ነኝ ዋው
እህቴ ጨረሽ? ማርያምን የሌለን ያሳመርሻት ፏ ብልጭ ነው ያልሽ። እንግዲህ እህት አለ እሺ እንሄዳለን እና ምን ተሰማ? ሪላክስ አድርገሻል? አብዬ ትጠብቅ ይሆናል። አብዬማ ትጠብቀናለች እኮ ለዛ ብዬ እኮ ነው እንዴ እንዳትጠብቀን። እሺ አንቆይባት። አምሮብሻል። አራው ቀለለሽ አራላ ሁሉ ነገር ፍሪ ነው። አስከብዶኝ ነበር። ፏፈሽ ብለሻል። በቃ እኔም ዘና ፏፈሽ ሪላክስ እንድትሆኝ ነው የምፈልገው። አትይም ወንድሜ ያጠፋውን ጥፋት ቢያንስ በእኔ ተካሽ እህቴ። እንግዲህ እህቴው ፏ ብልጭ ብላለች። ይዣት ወደ እናት ወደ አባቴ ቤት ቀጥታ ወስድሽና እዛ ደግሞ ማለት ነው በቂቤ በምን በቃ ፍርስርስ ነው የምታረክሽ እናቴ። ምን ይሰማኛል? ወቄ ፈርቻለሁ። በቃ ለብሮ ፈሪ ሊያው ለምለም ቤት ካለች ከባና ባለፈው ታቂላ መታ ቤት ምናምን እኮ እንደውም ማለት ነው አንደኛው ከእናንተ በላይ ነበር ሞክራይ ነበረ። ሁለት ቀን ነበር አድራይ ነበርና ደክማም ያው ስለ ቤት አሁን ቤት ካለች ለሷ ነው የሚከብደኝ። ችግር የለውም። አንደኛው እንደውም እሷ ነች ይዛችኋት ነው የሚል መልእክት በስልክ የነገረችኝ። አንደኛዋ ለምለም ናት። ምክንያቱም እዛ ከሆንሽ በጣም እንደምትወርቂ ስላወቀች ይዛችኋት ነው ያለችው። አንደኛዋ እንደውም ለምለም ነች። በጣም ነው ደስ የሚላት አንቺ በመምጣትሽ። እኛ እንግዳ ደስ ነው የሚላት። ጉራጌ ሲባል እኮ እንግዳ ተቀባይ ነው። ቤቱ ክፍት ነው። ይደብራታል ሳይሆን ባለፈው እንደዛ ብዙ ነገር ለፍታ ምንም ሳይሳካላት ወደዚህ ስለተመለሰች ብቻ። ስለዚህ አሁን እኛ አይሳካልንም ነው እኔ እንደዛ እንዴ? ተሳክቶልናል እኮ ይዘንሽ ቡታጀራ መተናል። ከዚህ በላይ ስኬት አለ እንዴ? እኔ እንደዛ አላልኩም። አሁን አታቀሳሰር። እኔ ያቀሳሰርከው አይደለም ግን ብቻ አንቺ ደስ እንዲልሽ ነው እኛ የምንፈልገው። እሺ በቃ ቀለል ብሎሽ በቃ እዛ የተጨቆንሽውን አዲስ አበባ በወንድሜ ምክንያት። አረ ወንድሜ በጣም እንትን ብሎሻል እንደኔ ማለት ነው። ተጨቆኝ ነበር እንዴ? ጋይ ቤተሰቦች ይላሉ። ብዙ ቤተሰቦች ነው እንደዛ ነው ያለኝ። እንሂድ አይደለ? እሺ ነሽ። ባጃጅ አለ። በባጃጅ ይዤሽ ቀጥታ ፋዘርም ከች ብለዋል። ማዘር ይዘናት መተናል። አቤት አቤት ማሚዬ ደህና ናችሁ? ቤቱ ጋር መጣ ወይ ሱቅ ገብታ ነበር እኮ ገብቼ በላይኛው በስላሴ በጀርባ በኩል መጣ። በቃ ያው ይዘና ምናምን ፀጉር ቤት ፏ ብላለች። አሁን እሺ አሁን አሁን በዚህ በሰሞኑ አዲስ አበባ ካየኋት አሁን ተሽላለች። ይሻላለች አይደል? አዎ እናቴ ደህና ነሽ? ደህና እግዚአብሔር ይመስገን። ቁጭ በይ እስኪ ቁጭ ወደ ቤት እንግባ። ያ ወረፍት ታርግ። ውስጥ ግቢ ነኝ አስገቢያታ። ይዘሻት ግቢ። እሺ አቤት አቤት አቤት። ቁጭ በይ። እሺ እናቴ ቁጭ በይ እስቲ። እሺ እንዴት ነሽ? ደህና ነሽ? ጤናሽ ደህና ነው? እግዚአብሔር ይመስገን። መጣሽ?
እንኳን በሰላም መጣ። መሳላምጣ መሳላም ልክ ነሽ። እሺ አባቴ የነጽም ልጅ እዚህ ተኝታለች። እዚህ መጡ መተኛት ነው። ማንም የሚረብሻችሁ ነገር ስለሌለ ፍሪ ማረጋ ጥሩ አይደል ያደረግነው? ማምጣታችን ጥሩ ነው። ለምን ነገ ሌላ ነገር ከሚከሰት እሱ አምጣልኝ ላካት እባክህ ብዬ የተወሰነ ቀን ስልክ አንስቶልኝ ቲቪትም ስላለ አንስቶልኝ እባክህ ልጅቷ ላክልኝ አልኩት። ሳይልክልኝ ቀረ። ያቺኛው አይደለም በቃ እኔ ሄጄ እቺኛዋ መንጥቄ ያወጣኋት። በቃ ጥሩ ነው ያደረግነው ነገር ልክ ነው። ህያብ ካሁን በኋላ እረፍት ታደርጊያለሽ። ምንም ነገር እንዳያሳስብሽ። ቤታችን ቤትሽ ነው። ይሄው አባቴም እናቴም እንዳየሻቸው ነው። ስለዚህ ይሄ ልጅ እስከሚስተካከል ድረስ ወይም ደግሞ ተስተካክሎ ማሩኝ እስከሚል ድረስ ንቅንቃቲም ይሄው ያቺኛዋን ይዘና ብለነው ነበረ። ብንጠብቀው ያቺኛ እናቃት ያው ለምን የሆነ በመሃላቸው የተፈጠረውን ነገር ለማወቅ መሰለኝ እንደዛ ነበር መጀመሪያ ሐሳባችን። ስለዚህ ይዞ ሊመጣ ስላልቻለ ያለን አማራጭ ምን ነበረ? ህያብን ምንጭቅ አድርጎ ወዴት ማምጣት? ወደዚህ ማምጣት። እኔ ማውቃት እሷ ነው። አንተ የምታውቃት እሷ ነች። በቃ ስለዚህ እኔ ማውቃት እሷን ነው። ስለዚህ ይሄ ተደራረቡ የሚባለው ሴቶች እኔ አላቃቸውም። በቃ እኔም አላቅም። የምናስር ከሆነ ልጁን አምጥተን ያው ማሰር ነው። የኤፍሬሙ ቀላል ነገር ነው፣ ሲምፕል ነገር ነው። እኔ ማስተካከለው ነገር ነው። ምከረውና በውሃ ንከረው የሚል አባባል አለ ሀገራችን ላይ። አሁን ይሄ ልጅ ቀላል ነው፣ የሚመለስ ከሆነ ይመለሳል። በትክክል አለበለዛ በሰንሰለት እንደ አባትነት በሰንሰለት ቀርቅቤ የማሰር መብት አለኝ አለ። ተሰብስበንም እስከ መምታትም አለ። በቃ ምን አባቱ ምን ያመጣል ማለት ነው። ልጅቷን አመጣኋት አይደል? በትክክል እኔ የምለው ነገር ኤፍሬም ሙላቱ ቪዲዮንም ቢያየው ያየዋል፣ ግን ሚስተካከል ከሆነ ይስተካከላል። አለበለዛ ግን ምከረውና በጭቃ ወይ በውሃ ንከረው እንዳይመጣ ጥንቃቄ አድርግ ብዬ ነው ይሄ መልእክት የማስተላልፈው። ካሁን በኋላ ልጅነት እንደማይመጣ አውቀህ ልጄ ኤፍሬም ይሄን መልእክት አስተላልፌልሃለሁ። ቪዲዮስ ገብተህ አውጣና እየው። እኔ ልጅቷ ትቆያለች አንድ መብቴ እስከሚደረስ። እኔ እኮ አሁን ሚስትን ማሰቃየት ሚስት እኮ ዘውድ ነች እንጂ አባጨጓሪ አይደለችም። ሚስት ማለት የአብርሃምና የሳራ እንዴት ነው? ሳራ ነች ሚስት የአብርሃምና የሳራ ጋብቻ ያድርግላችሁ እንደሚባል። ሴት ልጅ እንክብካቤ ትፈልጋለች። ሴት ልጅ እንክብካቤ ስለምትፈልግ ሁሌ ብጭርቆ ነች፣ ሁሌ ተሳባሪ ነች፣ መስታወት ነች። ሴት ልጅ ባሏን ጣል ካረጋት ሌላ ውስጥ ነው ቶሎ የመሰቃየትና ቶሎ ህሌናቸው የማስጨነቅና እንደ ወንድ አይችሉም። ሌላ ውስጥ ንግባ ኤሌክትሪክ ልጨም በቃ በሆነ ነገር በትንሽ ነገር እንትን ሲሉ አይችሉም። እንደ ወንድ አይደሉም። ሴቶች እንደ ብጭርቆ ነው መጠበቅ አለብን። ሴት ብርሃን ነች። ልክ ነህ። ለትዳሯ ታማኝ ናት ሴት ልጅ። ስለዚህ ለልጆቿ፣ ለባሏ፣ ለቤቷ፣ ለንብረቷ ታማኝ ሴት ነች። ስለዚህ ኤፍሬሙ ስላልተስተካከለ ስላልታረመ ምንም ማድረግ አንችልም። ትቆያለች። ቤቷ ነው፣ በቃ ቤቷ ነው። መኝታ ቤት የምታርፍበት እናመቻቻለን። ይሄው ስጧት፣ ቦታውን አስተካክሉላት። እሺ፣ ጥሩ ክላስ አለ። ተኝታ ትነሳለች። ግን ልጄ ኤፍሬም የምትስተካከል ከሆነ ይሄን መልእክት አስቀምጬልሃለሁ። ተመለስ፣ ለወደፊቱ ይቆጭሃል።
ለወደፊቱ ይቆጫል። እየሰማህ እንደሆነ እርግጠኛ ነኝ ትሰማለህ። በቃ ይሰማል። ይሄን ቪዲዮውንም ከፍቶ ነው የኛ ነው የሚከታተለን። በቃ የኛ ነው የሚከታተለው። ግን መከታተሉ ጥሩ ነው። ግን ልጄ ኤፍሬም የምትመለስ ከሆነ ተመለስ፣ እግዚአብሔር ፍራ። ይሄን መልእክት አስቀምጬልሃለሁ። ችግር የለውም እንደሚስተካከል እርግጠኛ ነኝ። ግን ያው እኛ ጠብቀነዋል፣ ይዘና ብለን ጠብቀነው ነበር። አዲስ አበባ እንዳያችሁት ነው። ይዣት እመጣለሁ ብሎ ያቺን ሴጣን ወጥቶ ነው ብንጠብቀው ሊመጣ አልቻለም። ጋሼም ተስፋ ቆረጠ። በቃ ይሄ ልጅ ሊመጣልኝ አልቻለም። ቡርኬ ያለን አማራጭ ህያብን ይዘን ወደ ቡታጀራ እንሄድ። እንዳያችሁ ይዘና ብለነው ነው ከቤት ያባረር ነው የነበረው። በዛው ቀረ አልመጣም። ይሄው 50 ጊዜ ይሆናል ስልክ ስደውልለት አያነሳም። ወይ አለች ወይ የለችም፣ ምንም ነገር አላለም። ስለዚህ እሷ ጧት እዛው አሳደረችን ቤቷ ተንከባክባ፣ ጧቱኑ ልብሷን በሻንጣ አድርገን ይዘን ይሄው ወደ ቤታችን አምጥተናታል። ክላስ አላት፣ ይሄው ክላሷ ላይ እናስገባታለን። እረፍት ታደርጋለች። እህቴ ለምለምም ነፃነትም አላዩአትም፣ ይመጣሉ፣ እሷን ያዩታል። ከነሱም ጋር ሪላክስ ታደርጋለች። እስቲ ይህን ነገር አይቶ ደግሞ ደውሎ ወይ የሆነ ነገር እንደሚፈጠር እርግጠኛ ነኝ። ህያብ በቃ እህቴ ምንም እንዳትጨናነቂ እሺ። በቃ ቤትሽ ነው፣ ይኸው አባቴም አባትሽ ነው፣ እኔም ወንድምሽ አለው ከጎንሽ። እንግዳ ሁኚ ሳይሆን ከመንገድ ስለገባው ደክሞኝ ነው። እሱ ልክ ነሽ። ደግሞ ከመንገድም ቀጥታ እንደገባ ፀጉር ቤት ስለነበርኩኝ ነውና ያው ቡታጀራ ለምጃታለሁ። አሁን መጀመሪያ ነበርኩ እንጂ እንግዳ የነበርኩት አሁን ለሀገሩም ለቤቱም እንግዳ አይደለሁኝም። ያው ቤቱ ለብቻ የራሱ ክላስ ተሰጥቶኛል። ስለዚህ ቤቴ ነውና ብዙዎችም አላችሁ በኮሜንት እንዳትሄጂም ለምን ትሄጃለሽ የምትሉ ሰዎች አላችሁና ላይክ እንዴት ብዬ ለእናንተ እንደማስረዳ አላውቅም። ማስረዳትም አይጠበቅብኝም ነበር፣ ግን ግዴታ ስለሆነብኝም መናገር ያለብኝን እናገራለሁ። ያው ብዙዎች ላይክ እናቴን ሳላስፈቅድ ምናምን መጣ ይመስላችኋልና ያንን ነገር መናገር እፈልጋለሁ። ትላንትናም ከትላንት ወዲያም ኮሜንት ላይ ቼ ስለነበረ ነው። መቼስ እናቴን ሳላስፈቅድ ትልቅ ሰው ነኝ ብዬ የትም ቦታ አልወጣም። ቢያንስ ፍቃድ እንኳን ባልጠይቅ እናቴ እዚህ ቦታ ሄጃለሁ ብዬ መናገሬ የማይቀር ነገር ነውና ያንን ነገር ሳላደርግ መቼስ ዝም ብዬ ተነስቼ መንገድ አልመጣም። ሁለተኛ ነገር ደግሞ ያው እዚህም ያለው ቤተሰብ ነው ማለት አንድ ሰው ግዴታ ከአንድ ሰው ከእናት አባት ሆነ መወለድ አይጠበቅባችሁም ቤተሰብ ለመሆን። እዛ ሰው ቤት ከበላችሁ ከጠጣችሁ፣ በዛ ሰው እጅ ከበላችሁ፣ እዛ ቤት ውስጥ ካደራችሁ ራሱ ቤተሰብ ነው ማለት ግዴታ ቤተሰብ መወለድ ማለት አይደለም። እና ምናልባት መምጣቴ ምናምን እንትን የሚላችሁ ሰዎች አላችሁና እናንተ በምታስቡት አይነት መንገድ አይደለም። ያው እኔ ማድረግ ያለብኝ ነገር መቼስ ከኔ በላይ የሚያውቅ ሰው የለም። ማድረግ የሚገባኝንም ማድረግ የሌለብኝንም ነገር እኔ ለራሴ ያውቃለሁኝ። ግዴታ ከሆነ ሰው መልእክት መጠበቅ አይጠበቅብኝም እና ያው እሱንም መናገር ፈልጌ ነበረ። ተናግሬያለሁ። ኦኬ በቃ ምንም ችግር የለውም። እኛ ሙሉ ብቻ እንድትሆኝ ነው የምንፈልገው። እሺ ምንም በቃ ጭንቀት መሆን አለብሽ። እኔ ገንዘብ እኔ እፈልጋለሁ። አረ ሞልቷል። ለአንዳንድ ወጪ የሚሆንሽን እኔ እሰጥሻለሁ። ፈላልጋለሁ። እኔ እንዳይከፋሽ ሁሉም የምታደርጊበት ነገር እሰጥሻለሁ። እሱም መምጣቱ አይቀሬ ነው። መምጣቱ አይቀርም። ይሄ ቪዲዮ ይመጣል፣ ችግር የለውም። የልጄ እንትን የልብ ትርታው አውቀዋለሁ። ይሄን ሀለን ቆራጥም አይደለም። ይሄ ልቡ ይሄን ሀለም እንትን አይደለም። የሸፈተም አይመስለኝም። ቤተክርስቲያን ዘግቼ በቤተክርስቲያን ዘግቼ ዝጋና ክፈትለዋለሁ። የቤተ ክርስቲያን አስተዳዳሪዎች አባዎች አሉ። ያ በእነሱ አምጥተን እናወግዘዋለን፣ ያወግዙታል። በቃ እንግዲህ ጋይሶች ቤተሰቦቼ ህያብን እንግዲህ በዚህ መልኩ ይዘናት መተናል። ታጀራውን እየተንከባከብናት ነው። ከህያብ ጋር ምንም በሰፊው ትመጣለች። ወደ ቤተሰቦች ምንም እንዳያሳስባችሁ፣ ስለ ህያብ ምንም አይጭነቃችሁ። ከዛ ተንከሲስ የሆነ ልጅ ነው አትርፈን ያመጣናት። ምንም እንዳያሳስባችሁ በቃ